ሂድ ወደዛ እባክህን። ቆይ አንተ በቃ ከዘበኛ ጋር ካልተጨቃጨቅን ደስ አይልህማ? ለምንድን ነው የምንጨቃጨቀው? ሰዓት ገና አይደል? እሱ ላንተ ነው እና ላንተ ለብቻ ረፍዶብህ ነው? እኔ እኮ ምን እንደሚገርመኝ ታውቃለህ? ከማርፈድ መከራከር ያንተ ነው እንጂ የሚገርመው። ቆይ ምንድን ነው የምታለቃቅሰው በየጊዜው? ይኸውልህ ባቢ፣ ሰውን ቆሞ መጠበቅ ምን ያህል እንደሚያስጠላ አንድ ቀን ገትር ያሳያለሁ። እሺ? ኧረ አስጠብቀኝ እንደማታውቅ ነው እንደሚሰማ። ቆይ አንተ እንደምታስጠብቀኝ አስጠብቅ ያውቃለሁ? ኧረ ፈር በእናትህ። በአንተ ልክ ሲጀመር ሰው አስጠብቀኝ ያውቃል? ባቢ ዝም ብትል ይሻላል። እባክህ አትነጫነጭ። አሁን እንሂድ በቃ። ቆይ ኪዱ እየመጣች ነው፣ አንድ ላይ እንሄዳለን። አቤት ምንድን ነው? በቃ ኪዱ ትምጣ። አዎ በእናትህ በጣም እያስጠላኝ ነው። እሺ አሁንስ ምንድን ነው? ቆይ ከልጅቷ ጋር ተለያይታችሁ ላትንቀሳቀሱ ነው እንዴ? ሰውዬ ትምህርት ቤት እኮ ነው የምንሄደው። እና ራሷ አትመጣም እንዴ? ምንድን ነው ቆይ የምታለቃቅሰው? ችግር አለው እንዴ አንድ ላይ ብንሄድ? እሺ ቆይ አሁን ረፈደብኝ እያልክ ስትለኝ አልነበረም እንዴ? እሺ ቆይ ታዲያ አሁን አረፈደን ብያለሁ? በቃ እንሂድ አሁን። አረ ቆይ በቃ ልምጣ ስትለኝ እኔ ብያታለሁኝ። ቆይ ግን አንተ አይሰለችም ጠዋትም ማታም ከእሷ ጋር መጓተት? ኪዱ እኮ የምትሰለች አይነት ሴት አይደለችም። ወርቅ ናት፣ የወርቅ ፍልቃቂ። ተው እንጂ የምሬን እኮ ነው። እያየሁ እንደዚህ ትርመጠመጣለህ? ይኸውልህ እረፍ እንግዲህ፣ ያንን ተረባ እንዳትጀምርብኝ። ኧረ እኔ ምን በወጣኝ ተርባለሁ። ቆይ አሁን እንሄዳለን አንሄድም? እንሄዳለን አልኩህ እኮ። በቃ ተንቀሳቀሳ ታዲያ። ትምጣ። ቆይ ቀስ በል። አሁን ስለ ቆየህ ረፍዷል ምናምን እያልክ እኔ ጋር ጓዝ ስትልብኝ አልነበረም? እና እሺ እኔ አሁን ምን አልኩ? እንሂድ በቃ ከረፈደ። ቆይ ካረፈድና ይቀር አንድ ላይ አንሄድም እንዴ? ወጉንማ ይዘዋል በእናትህ። ኧረ በቃ አዋ አትነጫነጭ። እንዴት አደራችሁ የሚሚ ወላጆች? እሺ ዶክተር እንዴት አደርሽ? ማን ነው ዶክተር? አንቺ ነሻ። ልጅቷ እኮ ገና ሳትወለድ ሴት መሆኗን አረጋገጥሽ። እኔም ብታምነኝ ነው የሚሻለው ወንድሜ። ነገር ሁሉ ነው የሚሸተኝ። ለነገሩ አንቺን አለማመን እኮ የማይሆን ነገር ነው። ብትሳሳችም ልክ ነሽ። አመሰግናለሁ ወንድሜ። እንዴ ኧረ እኔን ረሳችሁኝ? ባልሽ ነው በነገር የተቀበለኝ። እንዴ መች በነገር ተቀበለሽ? እንደውም እኮ እያደናነቀሽ ነው። እኔ እሱን አሽሙሩ መች አጣሁት እንዴ አንቺ አሁን ደግሞ ጥፋልሽ? ኧረ እንሂድ ረፍዷል። ማታ እኮ አምሽቼ ተኝቼ ያረፈድኩት። በእናትሽ አንተ እርጉዝ መሆኗን ረስተው ነው እንዴ? ለምንድን ነው የማታስተኛት? ኧረ እኔ አይደለሁም እባክሽ። የእርግዝናው ስሜት አላስተኛ እያለ እየረብሻት ነው። እንደዛ የሚባል ነገር አለ እንዴ? ታዲያ ወይኔ አንቺ፣ እኔ እኮ ምጡ ብቻ የሚከብድ ነበር ይመስለኝ። ከፕሮሰሱ ምጡ አይሻልም ብለሽ? የምን ፕሮሰስ? በእርግዝና ወቅት የሚፈጠሩ የሆርሞን መዛባቶች ባህሪም ጭምር ነው የሚቀያየሩት። የምርህን ነው? አዎ። እና አላስፈላጊ ባህሪዎችን ልናይባት እንችላለን ነው የምትለኝ? ኧረ በፍጹም በደንብ ልናይ እንችላለን እንጂ። ትንሿ ፈጣሪ እርዳሽ። አንቺን እርዳሽ እንጂ አንቺ እኮ ነሽ አብረሻት የምትዩ። ምንም እንዳታስብ፣ ለእኔ እንደ መሳሪያ ነው የምጠቀምባት። ማለት አንድ ሰው ከነካኝ ትንሿን ነው ፈትቼ የምለቅበት። ስነ ስርዓት አንቺ። ለነገሩ ልክ ነሽ። 9 ወሯን በአግባቡ ትጠቀሚበት። ቀላል እጠቀምበታለሁ፣ በዛውም ረፍት አደርግበታለሁ። ከምንድን ነው ረፍት የምታደርጊው? ከመንጣጣት ነዋ። ትንሽ ነካ ሲያደርጉኝ እሷን ፊታቸው መደቀን። ስነ ስርዓት መቅዲ። ሚስቴን እፈልጋታለሁ። ምን አለበት? እኔ ስህት አይደለሁ እንዴ? እንደዛ ከሆነማ ምላስሽን ሰብሰብ ማድረግ ነው እንዴ? ከጸብራቂ ወይ የማይሆነውን ዋ ዛሬ ተናግሬያለሁ። ኧረ እንሂድ በቃ መቅዲ። ወይኔ በእናትሽ ሰዓት ሄዷል እኮ። ምን ሆኜ ነው እዚህ ቆሜ የምለፈልፈው? ቆይ ይዙ ወደ ስራ ነው የምትሄደው? አዎ ትንሽ ቆይቼ እሄዳለሁ። በቃ እሺ፣ ከግቢ ስወጣ እደውላለሁ። እሺ የእኔ እናት እወድሻለሁ። እኔም እወዳለሁ። በል እሺ ቻው፣ በቃ ግባ። እብዶ ሚስቴን ደግሞ አደራሽ። ምንም እንዳታስብ፣ በእኔ መተማመን ትችላለህ። ስለምተማመንብሽ እኮ ነው አደራ የምልሽ። በል አሁን ግባ፣ እንዳታስባረን። እሺ በቃ ቻው፣ ሰላም ዋሉ። እሺ እሺ አጅሬ። እሺ እባክሽ። እንዴት ነህ? በእናትህ ደህና ነኝ። በእናትሽ ምንድን ነው ቆይ ያልወትሮ ዛሬ ጨዋታ አጫወተ? ጠዋት እንኳን አፍ ይጹም እንጂ። ለነገሩ ይሻልሃል። እኔ የምፈራው ግን ከሰዓት በእጥፍ እንዳትገለበጥብኝ ነው። እሱ ማየት ይቀርልሻል። አይ እንደዛ ከምታደርግ እንኳን ከአሁኑ ብትጀምርልኝ ይሻልሃል። በኋላ ድንጋጤውን አልችለውም። እድሜ ልክሽን ስትሰደቢበት የኖርሽው ምላስ አይደል እንዴ? ምን ያስደነግጥሻል? ስሰደብ እንጂ እኮ ሰላም ስባልበት ስለማላውቀው ነው ከአሁኑ ጀምርልኝ የምልህ። እኔ እኮ አንዳንዴ እንደዚህ ሳይሽ ከአእምሮዬ በላይ ነው የምትሆኝ። ለምን? ምንም አይነት ሰላም ስለማይወድልሽ ነው። እንዴ ለምንድን ነው የማይወድልኝ? አንተ ደግሞ እሺ አሁን ብዙ የምትይኝ
እና ታዲያ ያለመደብን ጨዋነትን ግራ ስለገባኝ እኮ ነው። አንቺ በጣም ነው እንዴ ነገረኛ ነኝ የምታይሽ? የምትታየኝ ሳይሆን አሁን ከሆነ እኮ እየነገርኩ ያለሁት። እሺ አሁን በቃ ነኝ እንሂድ። እንዴ ሳንሰዳደብ? አይዞሽ ስንቀመጥ ይደርሳል። ምላስሽ በጣም ተቅለበለበ ግን። አልተቅለበለበም ውዴ። ከፈለግ ግን አንዱን ጎትቼ አምጥቼ ሙልጭ ነው ማደርግልህ። ኧረ እባክሽ። አዎ እስኪ ልብ ካለሽ አንዱን ጎትችና ስደቢ። የምርህን ነው ጆሲ? አዎ የምሬን። እንዴ ጆሲ እዩ እኮ ነኝ። መሆንሽን ስላወቅኩ እኮ ነው አንዱን ጎትተሽ ስደቢ የምልሽ። የእውነት ጆሲ የምታውቀኝ ነበር የሚመስለኝ። የምፈራ ምናምን ነው እንደሚመስልህ? ለሴትየው ለምን ፉከራውን ትተሽ አሁን የተባባለውን አታደርጊ? እሺ ሰው እስኪያልፍ እንጠብቅ። እንጠብቅ። አስጠበቅኳችሁ እንዴ? ኧረ አንቺ ምን በወጣሽ? እኔ ነኝ እንጂ ማስቆማችሁ። ምን? ኧረ አላስቆምሽንም አታስቢ። ችግር የለም ኪድዬ፣ ባይሆን ነው ያጣደፍኩሽ አይደል? ኧረ ችግር የለውም። ምን ጉድ ነው ደግሞ ይሄ? ምን ነው? ኧረ ምንም። ምን ሆናችኋል? ችግር አለ እንዴ? የለም። ቆይ ለምንድን ነው የቆምነው? አንሄድም እንዴ? እንችላለን፣ እንሂድ። እሺ አለቃ፣ እርስዎ ካዘዙ መንገዱን። ባቢ ብዙ ስላስቆምኳችሁ ነው እንዴ ተናደዳችሁት? ኧረ በጭራሽ። እንሂድ ኪዱ፣ ይሄ ታሞ ነው። ምን አደረግኩኝ? እውነቱን እኮ ነው የተናገሩ። አስቁመናለች እንዴ እሷ? እኔ አይደለሁ እንዴ አስቆምኩ? ስላስቆምኳችሁ ተናዶ ነው እንዴ? ኧረ አይደለም፣ ለጨዋታ ያክል ነው። ለጨዋታ ያክል ነው። ሁኔታው ግን እንደዛ አይመስልም። ጸብ ፈላጊ ነው የምመስለው? ኧረ እንደዛ አይደለም። ስርዓት ይኑር እንጂ። ቆይ አንተ ምን እየሆንክ ነው? ተው እንጂ አብርሽ፣ እየተቆጣሁ እኮ ነው። ኧረ ቁጣ። ቆይ አንደኛውን ለምን አትመታኝም? እኔ ኧረ ባቢ በፈጠረ ረፍ እንዴ። እባክህ አሁን የምትሄዱ ከሆነ አብረን እንሂድ። ልንሄድ አይደል እንዴ ቆም ነው? እና እንሂዳ ነው ወይስ ቆይ ፊሽካ እስከሚነፋላችሁ ነው የምትጠብቁ? ቆይ የምርህን ነው ግን እንደዚህ እየሆንክ ያለው? እንደውም የራሳችሁ ጉዳይ። እሺ ወይኔ ጉዴ፣ በጣም ተናዷል እኮ። ኧረ ተይው እባክሽ፣ ዝም ብሎ ነው። ዝም ብሎ እንኳን አይመስለኝም። ጓደኛውን ስለተጋራው ተደብሮታል። ቆይ ምን ሆነሻል ኪዱ? እሱ ያገባኛል እንዴ? ባያገባም ለሱ ተሰጠው የነበረው ለእኔ ስትሰጠኝ መደበሩ አይቀርም። ተይው እባክሽ፣ እኛ እንሂድ በቃ። ተው እንጂ አብርሽ፣ የምሬን እኮ ነው። ምንም አታስቢ አንቺ፣ እኔ አወራዋለሁ። እሺ በቃ ቶሎ ሂድና ድረስበት። እንዴ መቼ? አሁን? አዎ አሁን። አሁንማ ረፍዷል ኪዱ፣ ግቢ ባገኘው ይሻላል። አብርሽ በእናትህ። ኦ የኔ እናት፣ እንሂድ በቃ። ተኮራርፋችሁ ልትሉ ነው እንዴ? ኧረ አሁን ይረሳዋል፣ እሱ ቂም መያዝ አይችልም። አብርሽ አካሄዱ ግን እንደዛ አይመስልም። ነይ በቃ እንሂድ አሁን። እሺ በቃ። አሁን የቀልድ መሆኑ ነው? ካሳቀሽ ቀልድ እናደርገዋለን፣ ካላሳቀሽ ደግሞ ለከፋ። የትኛው ያስማማሻል? ሁለቱም አያስማማኝም። እና ሌላ ስያሜ መፈለግ መከራ የለ ብለን ቢቻል ደግሞ ስትበላ አንቆ ቢገል እንዴት ጥሩ ነበር መሰለ። ምንድን ነው የሚያንቀኝ? መከራ። መከራው ሲያንቀኝ ማጀርቤ ሊመታልኝ ነው ትተሽ የምትሄጂው። ካሌብ ወይ ቆይ አንተ ተማሪ አይደለም? ፈጣሪ ይመስገን እኔ ጨርሻለሁ። ስራ የለም? ስራ ነበረኝ ግን ዛሬ ረፍት ነኝ። አየህ አንተ የረፍት ሰዓትን ነው የተጃጃልክበት ያለው፣ እኔ ደግሞ የትምህርት ሰዓቴን እያቃጠልክብኝ ነው። እሺ በቃ እንደዛ ከሆነ ልሸኝሽ። አይ አልፈልግም፣ በጣም አርፍጃለሁ። በነገራችን ላይ እርምጃ ላይ በጣም ፈጣን ነኝ። ኧረ እባክህ። እውነት ከፈለግሽ ላሳይሽ። አልፈልግም፣ አመሰግናለሁ። ምንድን ነው ምስጋናው? ላሳይሽ እኮ ነው ያልኩሽ። ወይ አምላኬ፣ ምን አይነት ደረቅ ነህ ግን በእናትህ። አንቺ እኮ ነሽ ፍቅር አይወድልኝም ያልሽው። ጭራሽ ፍቅር? አዎ ፍቅር። ምን ነው አንተ በጣም እየቀለድክ ነው አባቴ። እየቀለድኩ እንደሆነ ነው የሚሰማሽ? እኔ በዚህ ሰዓት የሚሰማኝ አንድ ነገር ብቻ ነው። ምንድን ነው? መሄድ እንዳለብኝ። እኔ መች እንዳትሄጂ ከለከልኩሽ? እንስማማ እኮ ነው ያልኩሽ። በምንድን ነው ደግሞ የምንስማማው? ትምህርት ቤት ድረስ ሸኝሽ። አትሸኘኝ እባክሽ። አረ በፈጠረ ግን ተወኝ እባክሽ። ምንድን ነው ግን? ሰው ላይም ወንድ ልጅ። እሺ ወንድ ልጅ ወይዬ ተወኝ እባክህ ልሂድበት። እሺ በይኝና እንሂድ። አምላኬ ከአንተ ጋር እንደዚህ እየተጨቃጨኩ መቆየት አልችልም። እውነት እንደዚህ ካልሽኝ ተስማምተናል ማለት ነው። ስለረፈደብኝ እንጂ ባይረፍድ ቢኖረው ይኸውልህ ጣፍጥፌ ነበር። እሺ የምሄደው። አታስቢ በቃ እሺ። ካልደከመሽ እየሄድሽም ቢሆን ትተፈጥፊኛለሽ። እብድ። በይ ፈገግታሽ ሳይጠፋ እንሂድ። ምንድን ነው? መቅዲ ወደ ላይ ልኝ ነው። ማን ነው እሱ? መቅዲ ሊያስመልሰኝ ነው። እሱን ነው እንዴ? አዎ ወይኔ በእናትሽ በቃ መንገድ ላይ መዋረዳችን ነው። የምርሽ ነው? አዎ ወይኔ እናቴ ጉዴ ፈላ። የምን ጉድ ነው እንዴ? ከመጣ አታውጪውም እንዴ? እንዴ ሰው እያየን ይሻ እንዴ? ገና ወድሽ ሲገፋ ሰው ሁሉ ምን እንዳረግሽ ያቅልሽ የለ እንዴ? አንቺ እባክሽ ስቀልድሽ ነው። ይልቅ ወደ ላይ የሚልሽ ከሆነ አውጪው። እሺ አታገዩ።
ሄደ? አሁን ተወኝ። ቆይ ምንድነው የሚሻለኝ ግን? አሁን እንዴት ነው 9 ወር ሙሉ እንደዚህ የሚቆየው? ማን ያውቃል? በሌላ ስታይል ሊገለጥብሽ ይሆናል። አሬም ከብዶኛል በእናትሽ። ለሊት ራሱ የሚያስተኛኝ መሰለሽ? ማለት ለሊትም ወደ ላይ ይልሻል እንዴ? አረ ለሊቱ ሙሉ እንዴ ሲያስመልሰኝ ያደርኩት። ይዙ ራሱ ምንም አልተኛም ብታይ። እሱ ደግሞ ለምን አባቱ ነው የሚተኛው? የሱ ስራ አይደል እንዴ? ምን ነው እሱ ስራ? ሁሉም ነገር ነው። ባሌን ተወኝ እንጂ እሱ ምንም አላደረገም። እና ታዲያ ማን ነውና ነው እንደዚህ ያደረገሽ? አረ መቅደት ውጪ ሰው እኮ ይሰማሻል። ይስማኛ። እንደው ማክስት መሆኔን ሁሉም ሰው ይወቅ። አይ መቅዲ፣ አሁን ማንም ማወቅ የለበትም። ለምን? አያስፈልግማ። ደግሞ ምን እንደሚፈጠር እኮ አይታወቅም። ገና 2 ወር ነው። ለነገሩ ልክ ነሽ። አይን ውስጥ የገባ ነገር ጥሩ አይደለም። እሱን እኮ ነው የምልሽ። ለውም ደግሞ የሰፈር ሰው። እዚህ ሰፈርማ አንድ ላይ ነው እሺ የሚያቀነጭሩ። ረፊ አንቺ አሁን እንሂድ ከዚህ በቃ። እሺ በቃ አሁን መለስ ብሎልሻል። አሁን እንሂድ በቃ። ትንሽ ሄደን ደግሞ ድጋሚ እንዳይጀመርሽ በደንብ አረጋግጭ። ቶሎ ቶሎ እኮ አይደለም እየቆየ ነው እንደላይ የሚለኝ። እንደው ፈጣሪ ምን አለ እንኳን ይሄንን እንኳን ለወንዶች ቢያደርግባቸው። እነሱ ይችሉታል ብለሽ እንዴ? ለምንድን ነው የማይችሉት? እኛ እየቻልን አይደል እንዴ? ለእንደዚህ አይነት ነገር እኮ እኛ እንሻላለን። ወይ አንሻለን። በእናትሽ ለራሳቸው ያርገው። አሁን በይን እንቀሳቀስ። እዚህ ቆመን እኮ ሊዘጋብን ነው። ነይ እሺ። ሄደን እንዴት አደርክ? አለሁ። እንዴት አደርሽ? እንዴት አደርክ ሲባል አለሁ ነው እንዴ የሚባለው? ያው ስላደርኩኝ ያለሁት እኮ ለማለት ነው። ቢሆንም እግዚአብሔር ይመስገን ነው የሚባለው። እሺ እግዚአብሔር ይመስገን። ጎበዝ። ወደ ግቢ እየሄድክ ነው ታዲያ? አዎ። አንቺ ምን እየጠበቅሽ ነው? አንተ ቆይ ለምንድን ነው በጠዋት እኔን የምትጠብቂኝ? ከሰዓት አንድ ጉዳይ ስላለኝ አሁን ላገኘህ ብዬ እኮ ነው። ቆይ በየቀኑ መገናኘታችን ግን አስፈላጊ ነው? ለአንተ አላውቅም፣ ለእኔ ግን አዎ። እሺ በቃ ለማንኛውም ግን ልሂድ። ወዴት? ወደ ግቢ ነው እኮ። አብረን አንሄድም ታዲያ? ቆይ አንቺ ምን ትሰሪያለሽ? ወደ ውስጥ እኮ አብሬ ካልገባ ከደጅ እመልሳለሁ። ይኸውልሽ አትቀልጂ በእናትሽ። ይልቅ ወደ ጉዳይሽ ሂጂ፣ እኔም ልሂድ። ከሰዓት እኮ ነው ጉዳይ ያለኝ፣ አሁን ፍሪ ነኝ። እንደዛ ከሆነ በቃ እንደ ሴት ልጅ ይኸውልሽ ቤትሽ ሄደሽ ሽሩ ጉድ በይ ብዬ ጨርሼ ነው የመጣሁት። አታስብ። ኤደን ምን አድርግ ነው የምትይኝ? ምንም አድርግ አላልኩም፣ ልሸኝክ ነው ያልኩ። ወይ ጣጣ። ቆይ ግን መቼ ነው ንግግር የሚያናድድሽ? ለምንድን ነው ደግሞ የምናደደው? በምናገረው ነገር ምንም አይሰማሽ? ስለሚሰማኝ አይደል እንደሚመልስልህ ወይስ መስማት የተሳነኝ መሰልኩ? ኧረ እኔ አይከፋሽም ወይ ለማለት ነው። አውቀ ስለሆነ የምትናገረኝ አይከፋኝም ማለት። የሰው ልጅ እኮ አስቦ ከሚናገረው ነገር ይልቅ ድንገት የሚናገረው ነገር ነው ልብን የሚሰብረው። ዋው ጥሩ አገላለጽ ነው። እና ምን ልል ፈልጌ መሰለ፣ እስካሁን ስትናገራቸው የነበሩ ነገሮች በጠቅላላ ከውስጥ ሳይሆን ከጭንቅላት ስለሆነ አልከፋብህ። ጎበዝ ነሽ። ሰው ማንበብ ትችያለሽ። ያንተም ልብ ደስ ይላል፣ ክፋትን አያውቅም። ቆይ እንዴት እርግጠኛ ነሽ ስለኔ? ክፋትን የሚያውቅ ቢሆን ኖሮ የሚያስከፋ ነገርን አስበህ ምናምን አትናገርም ነበር። በይ በጠዋት እንደዚህ ከካብሽኝ ይበቃኛል። አሁን ልሂድ። ይህን ሁሉ አውርተን ጥላኝ ልትሄድ ነው? ኤደን እባክሽን የተረዳሽኝ አልመሰለኝም። ማለት ብቻዬን ነው መሆን የምፈልገው። አንቺ ደግሞ እየረበሽኝ ነው። ብቸኝነት የምትወድ ሰው እንዳልሆንክ እኮ ታስታውቃለህ። ለምንድን ነው ቅርጽ የምትሰራው? ታነብኛለሽ ስልሽ መፈላሰፍ ጀመርሽ እንዴ? እኔ አልተፈላሰፍኩም። ቅድምም አሁንም ያየሁትን ያነበብኩት። አሁን ግን ተሳሳትሽ። ምንድን ነው የተሳሳትኩት? የእውነት ማንበብ ብትሽ ኖሮ ሰው እንደማልፈልግ ትረጂ ነበር። ትፈልጋለህ? ጭራሽ እርግጠኛ ሆንሽ? አዎ። እሺ መቤት፣ አሁን መንገዱን ትለቂልኛለሽ? እሺ፣ ግን አብረን የምንሄድ ከሆነ ነው። ቆይ ምን ያደርግልሻል? አታስብ፣ እኔ ፍቅር ፈላጊ አይደለሁ። ጀስት ጓደኛሞች እንድንሆን ብቻ ነው። እሺ፣ አሁን ቆሜ የምመላለስበት ሰዓት የለኝም። ሌላ ጊዜ እንገናኛለን። ባንገናኝስ? ማለቴ እንደምንገናኝ በምን እርግጠኛ ሆንክ? እኔ እንጃ። ቆይ ግን ምንድን ነው አንቺ ልጅ የምትናገሪው ነገር በሙሉ አይምሮ የሚፈትን ነው። አንዳንዴ እኮ ያው ማትገመት ሰው መሆን አለብህ። በተፈላሰፊያውን አሳልፊኝ። አብረን እንሂድ። እሺ ነኝ። አንተ እኔ ነው አንተ ናስቲና ነው ኮሽ ብሎባት ነው። በቃ ተረጋጋ። ለምን አጋንን ተይዛትም? እንዴት አባቷን የምትጠራኛ? አሁን ጌዲን ተናግረሽ ጨረስኩ ልትይ ነው? እና ምን አባ ፈለክ? የተባባልነው እኮ ማታውቂውን ሰው ነው። ይሄን የታባቷ አውቀዋለሁ ብለህ ነው? ስለኔ አይደል ለማመችስ የምታወሩ? ካንተ በቀርና ታዲያ እዚህ ጋር ሌላ ሰው አለ? አቺ እዚህ ጋር የቆምኩት እኔ ሰው አይደለም እንዴ? ቆይ አንቺ ገና በጠዋቱ መመታት ፈልገሽ ነው እንዴ? እንደዛ ብታረግልኝማ ውለታህን በምንም ከፍዬ አልጨርሰውም ነበር። ታዲያ ምን ችግር አለ? አላንከባልልልህ? ኧረ ጌዳው ተረጋጋ።
እቺ መታጦስ ነው የምትሆንበት። ይኸውልሽ ትሰሚኛለሽ? ደግመሽ ጥሪኝና ረግጬ ነው የምጥልሽ። እርግጫማ የለመድከው ነው አህያ። አንቺ አፍሽን አትዘጊም እንዴ? ኧረ ዝም በላት በእናትህ ና ጌዲ፣ ዝም ብለህ ሂድ። አንቺ አፍሽን ዝጊ። ምን አባሽ ነው አፍላፊ የምትካፈችኝ? ኧረ ጌዲ ጨዋታ ነው፣ ተረጋጋ። የምን አባ ጨዋታ ነው? ጓደኞቿ ነኝ እንዴ ከኔ ጋር የምትጫወቱ? ምንድነው በጣም የሰለልከን መሰለህ እንዴ? አፍሽን ዝጊ። አንቺ ለምን አባ ነው አፌን ደግሞ የምዘጋው? ልብ ካለሽ ወጣቲ እዛው ነሽ። ምንድን ነው የሚያዘልልሽ? እኔ ጠፋዩ አንተ እኔን ልመታኝ ነው? አዎ ልመታሽ። ኧረ ጌዲ ምንድን ነው ስራ የምትፈታው? ሂድ በቃ። ይኸውልሽ ትሰሚኛለሽ? ድጋሚ ፊቴ ልሽን አይንሽን ልሽ ማጠፋሽ። ታጠፋዋለህ። በቃ አሁን ሂድ። ምን ትመስላለች? ድብልብል ጆስ ያለኝን ሰማኸው? አዎ ሰምቼዋለሁ። ድቡልቡል ነሽ። እልም ያልሽ ወፍራም እኮ ነሽ። ጥያቄ ያለው እንዴ? ማነው ድቡልቡል? እኔ አንዴ ወፍራም ዱባ አለ እንግዲህ አይውጣው ምን ይደረጋል? ቆይ ይሄማ ጥሩ የመልስ ምት ያስፈልገዋል። በቃ እሱን ስታገኙ ትመልሽለታለሽ። አሁን ሌላ ሰው ፈልጊ። እንዴ አንተ ደግሞ የምን አባ ሰው ነው ደግሞ የምፈልገው? ሰው የሚባል እኮ የለም አካባቢ ላይ። ጠብቂ፣ አሁን የሚያልፍ ሰው አይጠፋም። ፈርቻለሁ ካልሽ ደግሞ እመኝልኝና እንሂድ። እኔ እዩ ነኝ የምፈራ? ካልፈራሽ ጠብቂያ። ጠብቀው። እሺ ጎበዝ ጠብቂ። እሺ እናስካሉ። እኔ መቅደስ ነኝ፣ እሷ ደግሞ ትንሿ ናት። ምን ያው ነው የለችም ለማለት ነው። መቅዲ ምን ጀመርሽ? ምን እጀምራለሁ? ያው ቀጥ ብሎ ከመጣን ነው ብሎ ነው ብዬ ነው። እንዴት አደርክ ጌዲ? ይመስገን። እንዴት አደርሽ? ደህና ነን። ምን ነበር? አንዴ ላውራሽ። እኔ 5 ደቂቃ ብቻ። ምንድነው ብቻው የምታወራት ነገር ካለ እዚህ አውራት። አንቺ በረሩ አንዴ ዝም ማለት ትችያለሽ? አንተ ራስህ አንዴ ዝም ማለት ትችላለህ? ችግር የለውም። የምታወራኝን እኮ እዚህ ማውራት ትችላለህ። እኔ ብቻሽን ነው ማውራት የምፈልገው። ጌዲ ማርያም ይኸውልህ፣ ብቻው የምታወራትን መታለኝ እኔ መንገሯ ስለማይቀር ዝም ብላ አትልፋ። ነገሩን መስማት ሲሆን ምላሴ ስለሚደብረኝ ነው። እሺ ብቻ አላወራት አልኩት። ችግር የለውም አይዞህ። ለወሬ ማልሆነው ነገር የለም። ምንም ነገር አላወራም። ትንሿ እባክሽ እንሂድ። አላወራም አልኩ እኮ ሰውዬ። ቆይ ምን ለማውራት ነው በዚህ ልክ የፈለግኝ? ምን ደህና ነገር ያወራሻል እባክሽ። ጌዲ አውራኝ፣ ችግር የለም። አውራት ማሬ። እሺ ስሚኛውን ትንሿ፣ ስለእኑ አንዳንድ ጥያቄዎች ልጠይቅሽ ነበር። ይኸው ምን አልኩሽ? ከእኑ አያልፍም አላልኩሽም? ኧረ ተይ መቅዲ፣ ልጅ እኮ ልቡ ተሰብሮ ነው የመጣው። ምን አድርግ ነው የምትይው? ቆይ ልቡ ቢሰበር እንደዚህ ደረቱን ነፍቶ ይመጣል እንዴ? አንቺ ተይ እንጂ። ያው ማን ያውቃል፣ ወንድ ልጅ አይደል? ለነገሩ ልክ ነሽ። እንደዚህ እየተደበራችሁ ትቆያላችሁ ነው? እኔ ጨርሻለሁ። አንቺስ? ኧረ እኔ ሙድ እያስባለኝ። በቃ እንደዛ ከሆነ ሁለታችን ጨርሰናል። አሁን አንተ መጀመር ትችላለህ። አንቺ ደህና ሰው አልነበርሽ እንዴ? እናውም ነው እኮ አክብሬሽ መስሎኝ እኮ ላውራሽ የመጣሁት። ምንድን ነው የምታለምጪ? ቆይ ውይ በጣም ይቅርታ። ያው ስለ እኑ ስትል እኮ የቀለድክ መስሎኝ ነው። ስለ እኑ ሳወራ ከዚህ በፊት እየቀለድኩ ነበር። እና ቁም ነገር ስለሷ ምን ታወራለህ? ምን ማለት ነው ደግሞ? እሱ ምን ማለት እንደሆነ እኮ ግልጽ ነው። ያው እሷ እኮ የራሷ ህይወት አላት። መስሎሽ ነው? ምንድን ነው የመሰላት? ደህና ዝም ብለሽ ነበረ፣ ደግሞ ተነሳብሽ። ምንም አልተነሳብኝም። ላወራኸው መልስ ነው የሰጠው። እሺ አሁን እኔና ትንሿ ማውራት እንችላለን? ትችላላችሁ፣ ግን መስመሬ ሳተ ነገር ካወራህ አርመሃለሁ። እኔ እንድታርምኝ አልፈልግም። እንደዛ ከሆነ መሳሳትን አቁም። ጌዲ ቀልዱ ቀልድ ነው። ስለ እኑ ቁም ነገር የምታወራ ከሆነ ደግሞ ይቅርብህ፣ ጊዜን አታቃጥል። ለምን ሲባል? ያው ፍቅረኛ ስላላት ነው። እባክሽ ፍቅረኛ ብሎ ነገር የለም። ማታውቂውን ነገር አትቀባጥሪ። ጤና የለህም እንዴ አንተ? ምንድን ነው? አቤል ያንተ ፍቅረኛ ነው እንዴ? ምን አባሽ ነው የምታወሪው አንቺ? አሃ አቤል ባሏ እንደሆነ አላውቅም ለማለት ነው። ያው ይሄ ያለማወቅ ሲሆን ሆን ብሎ መጨፈን ነው። እሱን እኮ ነው የምልሽ። ቆይ እናንተ ሙድ እየያዛችሁ ነው እንዴ? አንተ ነህ እንጂ እየቀለድክብን ያለው ወዳጄ። ይኸውልሽ ትሰምኛለሽ? ለእያንዳንዳችሁ ዋጋችሁን ሰጣችኋለሁ። እሺ? ኧረ እባክህ አላለም። ሊያስፈራራኝ ይፈልጋል እንዴ? ቆዳ ነገር። ማን ነው ደግሞ? ምን አቅልሃለሁ ደግሞ? ከሊሊ ጋር ያለውን እኮ ነው የምልሽ። ሰውዬ ከክፍለ ሴቶች ጋር ሄደውን ወንድ ሁሉ ልታጠራ ነው እንዴ? እማታውቂው ከሆነ በእሱ እንድንሞክር እኮ ነው። ኧረ እኔ አላውቀውም። እንደዛ ከሆነ እሺ እንጥራውና ሞክሪ። ምን አስጠራኝ? ሊሸኛት ነው የሚሆነው። እስኪመለስ እንጠብቀው። ቢያጋጭሽ ግን አይመለከተኝም። እኔ መቼስ እኔን ያጋጨኛው አንቺ። አይ አለመታወቅ። እኔ እኮ ግርም ነው የሚለኝ። ደህና አቅም እንዳለው ሰው እንደዚህ ስትፎክሪ ትንሽ እንኳን አታፍሪ? አቅሜንማ ታውቀዋለህ። ስለማውቀው እኮ ነው ከዚህ ልጅ ጋር ተጋፍጠሽ እንዳትጎጂ ማስጠነቀቅሽ። ቆይ ግን አንተ እንዴት ነው እኔን የምታስበኝ? አንቺ እንደሆንሹ ነው።
እኔ እንዴት ሆንኩኝ? አሁን ጌዲ ሲመጣ ጀርባዬ ላይ እንዴት እንደተንጠለጠልሽ አታስታውሽ? አንተ አይደለ እንደ ጎትተህ ወደ ኋላ ያደረከኝ? እንዳፍሽ ያርግልሽ። ሌላ ምን ይባላል? እስቲ ዝም ብለህ ተጨቃጨቀኝ። በእናትህ ተወኝ እስቲ። ደረሽ? አዎ ደርሻለሁ። አመሰግናለሁ። በቃ ሂድ። ኧረ ምንም ችግር የለውም። እንደዛ ከሆነ ስትመለሽም ሸኝሻለሁ። አያስፈልግም። ሲጀመር እኮ እኔ እናንተ አንድ ላይ መታየታችን ልክ አይደለም። ማለት ይሰው አለ ማለት ነው? ለምንድን ነው የማይኖረው? ማለት አባወራ ምናምን ለማለት ነው። ይሄን ለአንተ ማብራራት አለብኝ? ምናልባት። ለማንኛውም እዚህ ድረስ አብረኝ ስለመጣ በጣም ነው የማመሰግነው። አሁን ግን መሄድ አለብኝ። ሳትመልሽልኝ? ምንድን ነው የምመልስልህ ደግሞ? የጠየኩሽን ነው። የኔ ወንድም እታያለሁ ለማለት እኮ የግዴታ ባል ሊኖረኝ አይገባም አይደል? ታዲያ አሁን እዚህ ጋር የኔ ወንድም ምን አመጣ? እና ማን ልበልህ? የኔ ቆንጆ ምናምን። እሺ ኧረ እባክህ። አዎ ምን ነው? ለማንኛውም ደህና ነው። እሺ በኋላ እዚሁ እጠብቅሻለሁ። በህግ አምላክ የኔ ወንድም። ሴትዮ ወንድም የለሽም እንዴ? አዎ የለኝም። እንደዛ ከሆነ ቆንጆ ወንድም አመጣልሻለሁ። እሺ እኔን ግን ወንድሜ አትበይ። እሺ በቃ አሁን እንዳይረፍድብኝ ልሂድ። ቻው። እሺ ባይ ባይ። ቻኩለ ስለመጣ ተማርክ? ባቢ ሰላም ነው? አለሁ። ግን ፊት ልክ አይደለም። ምን ሆነብሽ? ተጣመመ? አረ እንደዛ ለማለት ሳይሆን የደበረ ትመስላለህ። መስዬ አይደለም ደብሮኝ ነው። አረ አንተ ፍታ። ምንድነው? ቆይ ምንድነው የምፈታው? እኔ ምን አደረኩ? ታውቀዋል። በጣም እየተነጫነጭክ ነው። አረ እኔ አልተነጫነጭኩም። በቃ እኔ ወደ ክፍል ልግባ። ይሻልሻል። ባቢ ኑ በቃ እናንተ። ቆይ ምን እየሆንክ ነው አንተ? ምን ሆንክ? ምን ማለት ነው ምን ሆንክ? ቆይ ግን ያማል እንዳንተ ጭራሽ እኔ ነው የሚያመኝ? ቆይ እኔ ምን ፍጠር ነው የምትለኝ? ቆይ ምንድነው የሆንከው? አብርሃም ምንድነው የምትለኝ? ምንድነው የሚያነጫንጭህ? ማን ነው የተነጫነጨው? አንተ ነህ እኮ ከቅድም ጀምሮ እያለቃቀስክ ያለው። አቦ ተፋታይ እባክህ። ለራሴ ደብሮኛል። ተነስሽ አሁን ወደ ክላስ እንግባ። ከኔ ጋር ነው እንደ መጣው? ለምንድን ነው ከኔ ጋር የምትገባው አንተ? አንተ በቃ አታብዘው። ስነ ስርዓት ይኖር። ራስ ስነ ስርዓት ይኖር። ዝም ብላ ትጨቃጨቅ። እንደውም የራስ ጉዳይሽ። አባት አንተ ነህ እንዴ የምጠራው? ና እስኪ። እኔ ነው እና እዚህ ካንተ ውጭ ሌላ ሰው አለ? አቤት። እስኪ ና። ምንድነው? እንዴት ነህ? ምንድነው? እሷ አይደለች እንዴ ጠራች? ለምን ነው እኔ ላይ የምታፈጠው? እሺ ጠራሽ ልበል? አዎ በል። ምን አስበሽ ነው እንዴ ጠራሽ? ምንድነው? ጠርተሽኝ ምንድነው ትያለሽ እንዴ? እና ለሰላምታ ነው የጠራውክ። ምንድነው እንደዚህ መኮሳተር? ለሰላምታ ከሆነ አትመጪም እንዴ? ምን ችግር አለው አንተ ብትመጣ? ወንድ አይደለህ እንዴ? ወንድ አይደለህ? አዎ አይደለም እንዴ? ብዙ ታወሪያለሽ ልበል? አንተም ለመኮሳተር ትሞክራለህ ልበል? እየሞከርኩ አይደለም እየተኮሳተርኩብሽ ነው። እና እኔ እሰማሃለሁ እንዴ? አንቺ ግን አታፍሪም እንዴ? እንደ ጎረምሳ ቆመሽ ስትላከፊ? ሰውዬ ለፍቅር እኮ አይደለም የፈለኩ። ምንድነው የምታፈጥረው? ቆይና እንድመታሽ ነው? እንድመታሽ? አዎ እንድመታሽ። አንተ ዝም ትለዋለህ እንዴ? ምን አገባኝ ነው? ራስሽ አይደል እንዴ ጠራሽ? ባጠራውስ አብረኸኛ እንዴ ቆምከው? እንዲመታኝ ነው ለሱ የምትነግሪው? እዛው ራስሽን ቻይ። እኔ ጸብ አልፈልግም። ጸብ ስላልፈለክ ነው ከሴት ጎረምሳ ጋር ቆመ የምትላከፍ? ሰውዬ እንከባበር። እኔ ጠርቼ አይደለም የመጣው። እሺ እየጠራሽኝ አንቺ አውሪ። በቃ ተው። ምንድነው የምትሆ? ለምንድን እንደፈለግሽኝ ንገሪኝ። እንዴ ተው አልኩህ እኮ። ለምንድን ነው የምትሆ? የምትነግሪኝ ነገር ካለ ንገሪኝ እኮ። በቃ እሺ በቃ ሰላም ልልህ ነው። ለምሮ የምትይኝ? እንተዋወቃለን እንዴ? ለሰላምታ የምመታወቅ ነው። ሁሉንም መንገደኛ እንደዚህ እየጠራሽ ነው ማለት ነው ሰላም የምትይው? ኧረ ጆሲ አንድ በለው። እየጠበቅኩሽ ነው። በቃ እሺ ይቅርታ። የአሁኑን ባለማወቅ አልፌሻለሁ። እሺ እንዳይደገምሽ። አቤት ሰምተሻል? እንዴ ብሽቅ
እንዴት አደራችሁ? እንዴት አደርሽ ጌዲ? ምን ነው? ምንድነው ፊትሽ? ምንም የተፈጠረ ነገር አለ እንዴ? ፊትሽ እኮ ልክ አይደለም። ምንም አልሆንኩም፣ ዝም ብዬ ነው። ዝም ብዬ ነው ትላለች እንዴ? ፊቷን ዘፍዝፋው። ትንሽ ደብሮኛል እባክሽ። ለምን? ባቢ በእኔና በአብርሽ ግንኙነት ደስተኛ አይመስለኝም። ማለት ለምን እንደዚህ አልሽ? በተደጋጋሚ አስተውየዋለሁ። ዛሬ ደግሞ ጭራሽ አቅርፎ በስነ ስርዓት አላናገረኝም። የምርሽን ነው? ምን አባቱ ቁርጥ አድርጎት ነው ቆይ ማያናግርሽ? እስቲ ተረጋጊ። አንቺ ደግሞ አትሰማይትም እንዴ ምን እንደምትል? ኪዱ የተፈጠረ ነገር አለ እንዴ? አረ የለም፣ ከመሬት ተነስቶ እኮ ነው የሚገላምጠኝ። አረ ሰይጣን የገላምጠው። ቆይ እሄድለታለሁ። አንቺ አርፈሽ ተቀመጪ። ለምንድን ነው የምቀመጠው? ቆይ እንደውም መጣሁ። ሴትዮ ያምሻል እንዴ? አይንሽ ይሰራ? ያንቺ ነው እንጂ ማይሰራው እንዴ? ሴትዮ ያየሽ አትሄጂም እንዴ? እኔማ እያየሁ መሰለኝ። አንቺ መሰልሽ ዘለሽ ወጥሽብኝ አይደል እንዴ? ምን ፈለጋ ነው ደግሞ አንቺ ላይ ዘልዬ የምወጣው? እሱን አንቺ ንገሪኝ እንጂ። አትንጫጩ ምናምን ያለችው እንዴ? ተናግራን ነው የወጣችው ወይንስ ጆሮዬ ነው? አንቺ ነሽ እዚህ ቆመሽ እዚህ የምታስደፍሪ። እኔ ደግሞ ምን አባሽ ላድርግሽ? ዝም ብለሽ ስትነታረኪ ነው። ሂጂ። ወንድሜ። ማንን ነው ወንድሜ? አንተን ነው አባባዬ። ምንድን ነው ችግር አለ? በእናት ነው በአባት? ምንድን ነው ሁሉም ሰው ይሄን ጥያቄ የሚጠይቀኝ? በአዳም ነው ባባ? በአዳም እና እኔና ያንተ አዳም አንድ ነው እንዴ? እኔ እስከማውቀው አንድ አዳም ነው ያለው ያንተ ካልተቀየረ በቀር። እኔ ግን አይመስለኝም። እንዴት አይመስለኝም ነው? ምንድን ነው እንዴት የምትለው? ጌዳ ግን በሰላም ነው ፊትህ እንደዚህ ፍም ይመስል? ምን አገባ? አረ ተረጋጋ ጌዳው። ፈልጌ እኮ ነው የጠራሁት። ምን አባል አድርግ? ምንድን ነው? ተረጋጋ እንጂ ምን ሆነ ነው? እሺ አሁን ለምንድን ነው የጠራኸኝ? አቦ ተረጋጋ እንጂ። ሁሉም ሰው ዛሬ ከቤት ተለቅፎ እንዲወጡ። ከቤቴማ በሰላም ነበር የወጣሁት። ከግቢ ነው እንጂ ለክፎኝ የወጣሁት። እነ መግዲን አግኝታቸው ነበር። ከዛ ቀለዱብህ። አዎ የእነሱ ስራ መች ጠፋኝ። እንዴት አወቅ? እንዴት አላውቅም። እንዲህ አይደል እንዲህ ሙድ ሲይዙብኝ የኖሩት። ማላይ ነው የሚቀልዱት? እኔ ላይ እና እኔ ላይ ነው። ይኸው እንዲቀልደው አቃጥለው ተማሪ በሚገባበት ሰዓት አንተን እንድትወጣ ያደረጉህ። ትሰማኛለህ? አለመታወቅ ነው። ትንሽ ብቻ ይጠብቁ። ለእያንዳንዳቸው ዋጋቸውን ሰጣቸው። ይኸውልህ ወደድክም ጠላህም እኔ እናንተ እኮ ተመሳሳይ ነን ወንድም። በምንድን ነው ደግሞ የተመሳሰሉ? በሁሉም ነገር ነው። እኔ ነኝ እስኪ ይኸው ትንሿን በምወድበት ሰዓት ኢዛና ከየት መጣ ሳይባል ከእጄ ላይ ፍፍ አድርጎ ወሰዳት። ይኸው አሁን እነሱ መቀለጃቸው አድርገውኛል። ቆይ ከኢዛና በፊት አንተ ነበርክ እንዴ የምታውቃት? ምን ማወቅ ብቻ እንደምወዳትስ የነገርኳት ነው ያልነበርኩ? እና እሱ ሲመጣ አልፈልገህም ማለት? አይገርምህም? በጣም ነው እንዴ ግን አንድ ላይ ሙድ የሚይዙት? ሙድ ቢሉ ሙድ ነው እንዴ? ቀላል ሙድ ይዙብናል። እሱን እናያለን። እያንዳንዳቸውን አንድ በአንድ ዋጋቸውን ካልሰጧቸው እኔ ጌዲ አይደለሁም። እሺ ምንድን ነው? አንተ አልጠበስክምና ሁሉም ሲንግል ሆኖ መቆየት አለባቸው እንዴ? ቆይ ያምሻል እንደ አንቺ? ምንድን ነው የምትይኝ ግን? ምንም አያመኝም። ቆይ ምን አባ ቆርጦ ነው ልጅቷን ጠምዳ ያስካት? ማንን ነው ደግሞ ጠምጄ ያሱት? ኪዱና። አንቺ በእናትሽ ወደዛ ሂጂልኝ። መልስልኝ እንጂ ወዴት አባ ነው የምሄደው? ይኸውልሽ እንደዚህ አጥረሽ ሳይሽ ዝለላት እያለኝ ነው። ብትሄጂ ነው የሚሻልሽ። ወይ ማሬ ሞክረኝና መሬት እንዲናፍቅ ነው ማረገ። እኔ እኮ እንዴት ወኔ እንደሚሰማኝ አንቺን ሳይሽ። አሁን ሙገሳውን ተሆነ ለምን አባ ነው የጠመድካት? ንገረኝ። መች ስራ ፈትቼ ነው ደግሞ እሷን የምጠምዳት? እና ለምንድን ነው የደበራት? እኔ ምን አቅልቻለሁ? ቆይ አንቺ እኔን ከምትጠይቂ ለምን ባሏን አትጠይቂውም? ያው አይደላችሁ እንዴ? ምንድን ነው የምጠይቀው? ሴትዮ አብረው ነው የጠበሱኝ አለችሽ እንዴ? በምን እዷ ነው አንድ ላይ የምትጠብሳችሁ? እሱንም አልቻለችው። ካልቻለችው መፍታት ነው። ቆይ ለምንድን ነው እኔ የምጨቀጭቅኝ አንቺ? ምን ፍጠር ብዬ ነው ደግሞ እኔ አንተ የምጨቀጭቅ? እሱን ተይውና ሁሌ ሳገኝሽ እጠይቅሻለሁ እያልኩ የምረሳው ነገርስ? ቆይ እሱን ልጠይቅሽ እስኪ። እሺ ምንድን ነው? ቆይ በምን ሂሳብ ነው ግን ከልዑል ጋር የሆናችሁት? በምን ሂሳብ ማለት? ቆይ እንዴት ነው የተጣጣማችሁት? ሰውዬ ተቀማምሰን እኮ አይደለም አብረን የሆን ነው። ኧረ አንቺ እባክሽ ነኝ እንደዛ አላልኩም። በባህሪ ነው ያልኩሽ። ውይ ባህሪውን እንኳን ገና አልቀመስኩትም። መቅደስ ምንድን ነው? ወይ ጥያቄን አስተካክል። እሺ ቆይ በጸባይ ማች አታረጉም ብዬ ነው። እንዴት ነው አብራችሁ ልትሆኑ የቻላችሁት? ባስማታችን። ኧረ በስመ አብ በይ አንቺ። ምንድን ነው? ቆይ ግን መቼ ነው አንቺ ለተጠየቅሽው ጥያቄ በስርዓት መመለስ የምትለምሺው? ቆይ በስርዓት አይደል እንደ መለስኩልህ? ለምንድን ነው የምታስጨንቀኝ?
ለነገርሽ ነው እንጂ ማን ይሙት እኔ የጠየኩሽ ጥያቄ ሳይገባሽ ቀርቶ ነው? ቢገባኝ ለምን አስጨንቃለሁ? የኔ ጌታ። ኧረ ጉዴ! ደግሞ እንደዚህ ጀመርሽ? ቆየው እኮ። አሁን የምጠይቀኝ ነገር ከሌለ ልሂድ። መጀመሪያም ጠርቼሽ አይደለም እኮ የመጣሽው። ኦይ ለካ አንተ አይደለም የጠራኝ። ለማንኛውም አክት አታርግ እሺ? አደብ። እባክሽ ስንታዩና ትንሽ አናጣሪልኝ። ለምንድን ነው የምጠራልህ? ተረጋጊ ሴትዮ። ምንድን ነው የምታፈጭብኝ? ማኩ እንዴት ነው? አሎ ፒስ ነው አለን። በቃ አለን። ምን ነው ግቢ ተዘጋ እንዴ? አረ ክፍት ነው። እና ወዴት? ወደ ሰፈር እየወረድኩ ነው። እንዴ ምን ነው ዛሬ ክላስ አገባም? አዎ እባክህ ዛሬ ይብራብኝ። በቃ ሰፈር እንገናኝ። እንዴ ቆይ እንጂ ኤደን፣ በጣም አመሰግናለሁ። በቃ ሌላ ጊዜ እንገናኛለን። አንዴ እሱ ላውራ። ምን ነው እኔ እያለሁ አታወሩም እንዴ? የግል ጉዳያችን ነው። ትልቅ ነገር ነው እንዴ? ትልቅ ነገር ነው ማለት ማለቴ በዚህ ልክ መደበቅ ያለባችሁ ነገር ነው? አዎ አስቸኳይ ነገር ነው። እንደውም ለመስማት ጓጉቻለሁ። ምንድን ነው እስኪ ለኔ ንገረኝ። ደግሞ ምንድን ናት? ምንድን ናት? ኤደን እባክሽ ለምን ደሞ ታስቸግሪኝ? ደግሞ እሺ ምን አድርጌ ነው ያስቸገርኩ? ቆይ በሁሉም ነገር ተከራክረሽ ትሽዋለሽ? ምንድን ነው ይሄን ያህል ቆይ የምታወሩት? እሱ አንቺን አይመለከትሽም። ስለዚህ በቃ ይችላል። አንተ ግን አይደብርህ? መች ነው ቆይ ይሉኝታ የምትማረው? የምን ይሉኝታ? ዝም ብለህ እንደ ተራ ሴት ሂጂ ምናምን ትላለህ እንዴ? ኧረ ቀስ ምን እሺ ነው? አረጋጊ እንጂ። ኤደን ነው ስሜ። እንኳን ደስ አለሽ። እንኳን ደስ አለሽ ነው ስሜ? አረ በእናትሽ እንደሞ ኬት ነው ያመጣት? ረፋት ተው ያውራ። እንኳን እሱ አንተስ እየተናገርከኝ አይደል? ነገር አጠምዝሽ ኤደን። በቃ ሂጂ። ሂጂ? አዎ ሂጂ። ስማ ስርስር ስላልኩኝ ንቀት ልታሳየኝ እየሞከርክ ነው? ከመጀመሪያውም እኮ ጀምሮ በደንብ ነግሬሻለሁ። ምንድን ነው የነገርከኝ? እንድትተይኝ ነው። ትሰማኛለህ? እኔ አስተዳደጌ ነፃ ሆኜ እንዳድግ ስላደረገኝ ነው እንጂ የምታሳየኝን ንቀት ሳላስተውለው ቀርቼ አይደለም። እሺ እኔ ምንም አይነት ንቀት አላሳየሁሽም። የምፈልገውን ነው የተናገርኩት። ምንድን ነው የምትፈልገው? ነፃነቴን ነው የምፈልገው። በቃ ተይኝ እንዴ። ምን አድርግልኝ አልኩ? ቆይ ይኸውልሽ ብትይኝ ምንም ላደርግልሽ አልችልም። ቆይ አይታይሽም እንዴ? የተጨነኩኝ እኮ ነው። እኮ እኔ ነኝ ያስጨነኩ? አዎ አንቺ ነሽ ያስጨነቅሽ። ምን እሺ ነው? አረጋጉት እንጂ። ለነገሩ ልክ ነህ አንተ ነግረኸኝ ነበረ። እኔ ነኝ አልሰማ ያልኩ። በጣም ይቅርታሽ። በእናትህ ምንድን ነው የምታፈጭብኝ? ምን ልታረግልህ ነው የምጠራልህ? አንቺ ደግሞ ፎንቃ እንዳለብኝ ታውቂ የለ እንዴ? አላውቅም። አታውቂም? አላውቅም እንዴ? ያማል እንዴ? አንተ ባለትዳር እኮ ናት እናት ሁና። አንተ ጭንቅላት መስራት አቁሟል እንዴ? ስለ ጤንነቴ በጣም ነው እንዴት ተጨነቅሽልኝ? ለምንድን ነው የማያሳስበኝ? ትቀልዳለህ እንዴ? የአንተ የጤና መታወክ እኮ ለሁላችንም ጸር ነው። ኧረ እባክሽ ሙት። መቅድያ ምን ነው? ወደ ቤት ልሄድ ነው። ምን ነው አሁንም እያስመለሰሽ ነው እንዴ? አይ ትንሽ ይወጋኝ ነው። እንደዛ ከሆነ ልሸኛችኋ። መኪና ይዛል? የምን አባሽ መኪና ነው? ልብስ መስፊያውን። ያው አንተ የምታውቀው እሱን ብቻ ነው እኮ ብዬ ነው። ቆይ አንቺ ምን ሆነ እንደዚህ የምትነዘንጅኝ? ልሸኛችሁ እኮ ነው ያልኩት። እኔም እኮ መኪና ይዛል ወይ ነው ያልኩ። አልያዝኩም። እና በእግር እንድንጓተት ነው? አንቺ እረፊ እንጂ። እውነቴን እኮ ነው። ልሸኛችሁ ሲል እኮ ደህና ነገር የያዘ ነው የሚመስለው። እሺ አሁን ሂድ። ግን መራመድ ትችያለሽ እንዴ? እግሬን እኮ ለሚያመኝ ለምን ደግሞ አራመደው? እሺ በቃ እንደዛ ከሆነ እንሂድ። ደግሞ እቺ ማን ናት? ምን አውቃለሁ። በእናትህ መከሬን ያበላች ጭራሽ። አሁን እሷን ተዋትና ምን እንደሆንክ ንገረኝ። ምንድን ነው የምተዋት? እንደ ባለ ትዳር እንዲህ እየተነዛነዛችሁ። የምን ትዳር ነው ሰውዬ? የማይሆን ትዳር ነው እንዴ? እረፍ እንግዲህ አትጀምረኝ በእናትህ። ምን ሆነህ ነው አንተ? ምንም አልሆንኩም እባክህ፣ ኖርማል ነው። አሁን ወደ ሰፈር ዝቅ ልበል በቃ። እኮ ለምን እንደፈለክ ንገረኝ። ያውም እንደዚህ ደብሮ እዚህ ቁጭ አድርገህ ከምንዘንዘኝ ወይ ለምን አብረን ነው የምንሄደው? ግዲ በእኑ ምክንያት ነው አይደል? አንተ ደግሞ ምንድን ነው የምታወራው? የማወራው እኮ ግልጽ ነው። በእሷ ምክንያት አይደል እንደዚህ የደበረ? ምን አገናኘው? አሁን እሷኛ ግቢ ናት እንዴ? እሷ ባትኖርም አብረዋት ያሉ ሰዎች ግን አሉ። ወንድሜ ምን እየሆንክ እንደሆነ ግን ታውቀዋል? እኔም ግራ እየገባኝ ነው እባክህ። ከመቼ ወዲህ ነው ቆይ እንደዚህ መሆን የጀመርከው? ያውም የሰው ሰው ወደ ማኩ ሰማኛለህ? የሰው ሰው አይደለችም። እሺ ናት፣ የአቤል ሚስት ናት። ቆይ እንዴት ነው ያልታየ? አንተ ቆይ ያማል እንዴ? እኔን አስቀምጠው እኮ ነው ፍቅር የጀመሩት። አንተን አስቀምጠው ጀመሩም አልጀመሩም ምንም ለውጥ የለውም። በቃ የሰው ናት። ለእኔ ግን አለው። ቆይ ምንድን ነው የነካ?
ምን ነካ ትለኛለህ እንዴ? ምንም አልነካኝም። ሁሉም እንዴት እዛ ጋር ሙድ ሲይዙ እንደነበር አላየህም? በነገራችን ላይ ማፍቀርህ ተቀይሮ ወደ እልህ ሄዷል። ይኸውልህ እልህ ብሎ ነገር የለም፣ ፍቅር ብቻ ነው። በፍጹም ይሄማ ፍቅር ብቻ አይደለም እልህም ጭምር። ይኸውልህ ትሰማኛለህ? ከዚህ በኋላ እንዲህ እንዳትለኝሽ። እውነታውን እኮ ነው ያወራሁት። ለምንድን ነው የምትናደደው? እኔ የሚሰማኝን ስነግርህ አንተ ግምቴን እኮ ነው እያወራህ ያለው። ይኸውልህ ግምቴን ሳይሆን አይንህ ውስጥ የማየውን ነው ያወራሁት። ምንድን ነው አይኔ ውስጥ ያለው? እልህ፣ ንዴትና ቂም፣ በቃ ይሄ ብቻ ነው ያለው። ይኸውልህ እኔ እኮ እወዳታለሁ፣ ግን ደግሞ ሁሌም ሙድ ይዙብኛል እና እንዴት ነው ለማይዘኝ? ቆይ እሱን እኮ ነው የምልህ። በጣም ተናደሃል። በጣም አዎ ተናድጃለሁ በጣም። እና ምን? ይኸውልህ ምንም አትሆን፣ በቃ ተረጋጋ። እንዴት ልረጋጋ? ስረጋጋ እኮ ጭራሽ መሸነፍ እኮ ነው። ተሸነፋ፣ በቃ ተሸነፍ። አልሸነፍም፣ መቼም አልሸነፍም። እና ምን ልታረግ ነው? ይኸውልህ ትሰማኛለህ? ከእኔም ከእሱም ሳትሆን ትቀራለች እንጂ መቼም ከእጅ አታመልጥም። ኧረ ጌዲ በእናትህ ምን እየሆንክ ነው? ቆይ አንተ ልጅ። ምንም አልሆንኩም፣ መሆን ያለብኝ ነው እየሆንክ ያለሁት። እሺ አሁን ተረጋጋ እና በቃ እንሂድ። ምን ሆንሽ ደግሞ? ምን ሆንኩ? ወዴት ነው? አንድ የምሄድበት ቦታ አለ። ክላስ አትገቢም እንዴ? አንተ ገባና ያልገባ። ለምን? ቡቻን ፈልጓለሁ፣ እሱ ጋር ልሄድ ነው። የት? እኔ ቤት? አዎ። ለምን ነው የፈለግሽው? ማውራው ነገር ስላለ እኮ። ምንድን ነው የምታወሪው? ንገሪኝ። እንዴ ምን ችግር? አንተ እኔ የማወራው ነገር ካለ በግል ላወራው እንዴ? ከእኔ ተደብቃችሁ የምታደርጉን ነገር አለ እንዴ? አዎ አለ። ምንድን ነው? የተደበቀ ነገር አለ ካልኩ በቂ ነው። መስማቴ ለማይቀር ዝም ብለሽ አትላላጪ። ተናገሪ። አሁን እጭ እና በቃ እሺ እንሂድ። እንደዛ ቢያኔ እንሂድ። ምንድን ነው አንቺ? ምኑ? ፊትሽን እየጎተትሽ እኮ ነው የመጣሽው። ተወኝ እባክህ። እንዴት እንደደበረኝ እኔ ነኝ የማውቀው። ምን ነው? አዎ ይሄ ፋራ ነው። አንጀቴን አላቃጠለውም መሰለህ። ማንን ነው? ያ ማኩ ነው ማን ነው የሚሉት? ያ የመለሎ ጓደኛ? አዎ። ምን አድርጎሽ ነው ደግሞ በጠዋት? እውነት በጣም ባለጌ ነው። በጣም። ምንድን ነው እሱ? አትናገሪም እንዴ? ተወው እባክህ። አብረን እየሄድን ጓደኛውን ሲያገኝ ሂጂ አይለኝም መሰለህ። የምርሽን ነው? ታዲያ ያሟ እንዴ ምን አይነቱ ጀዝባ ነው? እናት ኧረ ተው። ደግሜ ያጠገቡ ምደርስ መስሎታል። ስርስሩ ስል እኮ የምር የወደድኩት መስሎታል። ኧረ ጦስሽን ለውርርድ ብለን እንዋረድ እንዴ? ኧረ በቃኝ። እኔ በቃኝ። ይሄ ማይረባ በቃ ሻውን ተይው። ነይ እንሂድ፣ ቡና ልጋብዝሽ። እንደሱ ይሻለኛል። ነይ። ትንሿ ምን ነው? አይዞህ ተረጋጋ። ምንድን ነው? ምን ሆና ነው? አረ ምንም አልሆንኩም። ክላስ ቁጭ ብዬ ወደ ላይ ስለኝ ትቼው መጣሁ። ወይኔ እኔ ሚስት እንደው ምን ይሻልሻል? አታስብ፣ እርግዝና እኮ ነው። ስማው ግን ምንድን ነው የሚሻልሽ? በእናትሽ እንዴ እስኪ ወለድ ነው አንዴ። ይሄንንም አታውቅም እንዴ? ምን እስኪ ወለድ? አይ መቅዲ የምትይው ነገር አታጭም ማለት እናንተ ናችሁ እንጂ እኔን ዝም እንዳልል የምታደርጉኝ። እሺ አሁን ምን ላድርግልሽ? ምን ታደርግልኛለህ? ሞቅ ያለ ነገር መጠጣት ትፈልጊያለሽ? ምን? ሻይ ነገር። እሺ ቆይ ላፍላ። ለምን ነው ትናንት ጠጣ? በሉ እናንተ ጠጡ፣ እኔ ልሂድ። ለምን አንድ ላይ አንሄድም? ምን በወጣኝና ነው ደግሞ ከእርጉዝ ጋር ምሻማው? አታስቢ፣ ለአንቺ ለብቻሽ ይመጣልሻል። ኧረ አልፈልግም፣ እናንተው ጠጡልኝ። በቃ በሉ እኔ ልሂድ። ባይ። እሺ በቃ በይ። እሺ ቻው ቻው። በቃ ትንሿ ግቢና ልብስሽን ቀይሪ። ላግዝሽ እንዴ? እንዴ የት ሄዶ ነው? ቆይ አሁን ስወጣ እኮ የመጣሽለትን አረቄ በደረጉ ሲቀጥልሽ ነበር። በዚህ ሰዓት እድሜ ላለ ይኸው ጉበቱን ልበጣጥሽ። ያማል እንዴ? እኔ ነኝ እንዴ አረቄው? ከየት እየሰበሰብሽ እንደምታመጪው አላውቅም። አንቺ አይደለሽ እንዴ የምታመጪለት? እና ባመጣለትስ? አንቺ ባመጣሽለት አረቄ ቢሞቅ ማን ነው ተጠያቂ? እንዴ ራሱ እኮ ነው አምጪልኝ የሚለው። ቢልሽስ እንዴ እንደሚጎዳው ካወቅሽ አትከለኪውም እንዴ? ምን አግብቶኝ ነው እኔ የምከለክለው? ለምን ከፈለገ ድብን አይልም? ምንም ቢሆን እኮ ስንት ነገር አብራችሁ አሳልፋችኋል አይደል እንዴ? ማናማ? አንቺና ቡቻ ናችሁ። ያማል እንዴ? ምን አደረግን ደግሞ ከሱ ጋር? ኧረ እኔ ስለ ስራው ነው ያወራሁት። እቺ ደግሞ ዝም ብላ ትቀባጥራለች። እንደዛ በላ። አንቺ ግን የምር ይሄ ልጅ ሄዶ ነው? ቆይ ግን ለምን አትደውልለት?
ምን አባቱ ነው ስልክ የማያነሳው ደግሞ ጭራሽ? የምርህን ነው? አዎ የት አባቱ ሄዶ ነው? ሲጀመር የትም አባቱ እንዲያወጣ አስጠንቅቄዋል እንደሄድኩት። ቆይ ደግሞ ጠይቃለሁ ብዬ ረስቼው። ምንድን ነው? ለምንድን ነው ግን ቡቻን ቤት ውስጥ የደበቀው? ቡቻ ያልተደበቀና ማን ልደብቅልሽ ነው ድሮስ? እኮ ለምንድን ነው የምደብቀው? ይኸውልሽ ስለ ቡቻ አንድ ማወቅ ያለብሽ ነገር ቡቻ ገንዘብ ካገኘ ዓለምን ከማጥፋት ወደኋላ የማይልሰው እና እነ ኢዛና ብር ቢሰጡት ይጎዳናል ብለህ ታስባለህ? መጉዳት አይደለም ይገላል። ለነገሩ ቡቻ ያደርገውን ብዬ አላስብም። አዎ አሁንና ዓለምን እዚህ ልደብቀው እንደፈለግኩኝ ገባሽ? እሺ ገባኝ። ግን እዚህ ምን እየሰራ ነው የሚውለው? ምንም ሲጠጣ ነው የሚውለው። አንዳንዴ ሲመሽ ወጣ ብሎ ይመለሳል። አይ ጥሩ ነው። አንቺ ግን ምን ፈልገሽ ነበር? ተውኩት በቃ። ተውኩት ማለት ተውኩት ነው። ለምን ነው የምታየው? መብቴ መሰለኝ ሰውዬ። በሽተኝ ሄይ ረጅም አለች። አንቺ ልጅ ግን ስንቴ ነው እንደዚህ ብለሽ አትጥሪኝ አልኩሽ? በስሜ ጥሪኝ። ምን ችግር አለው? ማንስ ብዬ ብጠራሽ? ቆይሽ እኔ ከስምሽ ውጭ በሌላ ስም ብጠራሽ ደስ ይልሻል? ለምሳሌ አጭሯ ልጅ። ምን ችግር አለው? አጭር ስለሆንኩ አቤት እልሻለሁ። እንደዛ ከሆነ አጭሯ ልጅ በሚለው መግባባት እንችላለን ማለት ነው። አንችልም። እንዴ ለምን? አሁን ችግር የለውም ስትይ አልነበር እንዴ? ብልስ ታዲያ እንዴ? ሁሌ በዚህ ልጠሪ ነው እንዴ? አዎ ልጠራሽ ነው። እንደዛ ከሆነ እኔ በምጠራሽ ጥሪ እንዳትደበሪ። ማለት ደግሞ ምን ብለሽ ልጠሪ ነው? ለአንቺ እኮ ዝም ብሎ ስም አይወጣልሽም። እና ከሽማግሌዎች ጋር ምናምን ተማክርሽ ነው ስም የምታወጪልኝ? ኧረ አይደለም። እና ምን ልታረጊ ነው? በጣም ረዝመሽ ስለማልታይሽ ከስር ሆኜ በድንጋይ ስመታሽ ታየኛለሽ። ኧረ እባክሽ ጭራሽ ድንጋይም አለው? አዎ ምን ችግር አለው? ለመግባባት ያህል እኮ ነው። ባንግባባ ችግር አለው? አዎ ችግር አለው እንጂ ማሬ። ለምን? አንድ ግቢ ስላለን ነው። ቆይ ግን ለምንድን ነው ሁሉም እየገቡ ሳይማሩ እየወጡ ያሉት? አንቺ ቆይ ለምንድን ነው የወጣሽው? እኔማ ስለደበረኝ ነው የወጣሁት። ሌላውም ስለደበረው ነው ማሬ። በይ እናቴ፣ ለማንኛውም እኔ ልጅ ሳላስበው እኮ ቆሜ ብዙ ተከራከርኩሽ። ለምሮ መቼው ትንሽ አናወራም? አይ አናወራም። አብርሽ ወይ እዚህ ነበርክ እንዴ? አዎ ምን ነው? ክላስ ለምን አልገባህም? አይ እንዲሁ መግባት አልፈለኩም ለዛ ነው። ለምን? ያው አስተማሪ ሲገባ ብገባ ይሻላል ብዬ ነው። ፊትህ ግን የደበረ ነው የምትመስለው። አረ አልደበረኝም። እሺ ለምንድን ነው ፊትህ ጭው ያለው? አለ እንዴ? አዎ ያው አየሩ ይሆናል እንጂ እኔ ደህና ነኝ። በባቢ ነው አይደል እንደዚህ ደበረ? አረ እሱ አይደለም። ግን ለምን አልሽ? ቅድም ስለተጨቃጨቃችሁ ነው። ሁሌ አይደል እንዴ ከሱ ጋር የምንጨቃጨቀው? ምንም አዲስ ነገር የለውም። ታዲያ ለምን ደበረ? አረ የራሱ ጉዳይ። እኔ ለምን እንደብረኝ? እሺ ልታወራው አልሞከርክም? አውርቼዋለሁ እኮ ግን ምን እንደሆነ አይናገርም። አብርሽ ሳስበው ግን ባቢ ልክ ይመስለኛል። እንዴት? በፊት ላይ የምትሄዱትም የምትመጡትም አብራችሁ ነበር፣ ሰፈር ውስጥም አብራችሁ ነበር የምትሆኑት። አሁን ግን በእኔ ምክንያት ተራርቃችኋል። በአንቺ ምክንያት ሳይሆን ያው ህይወት በራሷ አንዳንዴ ታራርቃለች። ቢሆንም አብርሽ እሱ ግን በጣም ነው የሚደብረው። እሺ ቆይ እኔ ምን ማድረግ እችላለሁ? እንደ በፊቱ አገኘው አብረው ሁን። እኔ እናንተ እኮ ግዴታ በየቀኑ መገናኘት የለብን። እሱስ ልክ ነሽ። አሁን የት ነው? እኔ እንጃ ወጥቷል መሰለኝ። የት እንደሚሄድ ታውቃለህ? የት አባቱ ይሄዳል? ይህን ሰፈር ነው የሚሆነው። በቃ እሺ ሂድ እናገኘው። መቼ? አሁን? አዎ። ለምን? እንዳይደብረው ነው። እሺ አንቺስ? እኔማ ምን ሆናለሁ? ሄዳለሁ። እሺ በቃ እደውልልሻለሁ። እሺ